አዲስ ተመራቂዎችም ሆኑ ምንም አይነት የስራ እድል ፈልጉ ብዙ ጊዜ ጽፋችሁ ላኩልን የምትባሏቸው ነገሮች አሉ። ከቨር ሌተር፣ ሞቲቬሽናል ሌተር፣ ሪኮመንዴሽን ሌተር እንዲሁም ስራ አፕላይ ስታደርጉ አታች አድርጉ ተብላችሁ እንደ ሁኔታው የምትጠይቋቸው ነገሮች ናቸው። ግን እያንዳንዱ ልዩነት ስላላቸው ዛሬ ሶስቱ ልንገራችሁ። ከቨር ሌተር ምንድነው? ሞቲቬሽናል ሌተር ምንድነው? ሪኮመንዴሽን ሌተር ምንድነው የሚለውን ልንገራችሁ። የመጀመሪያው ከቨር ሌተር የምንለው እናንተ በተቀጣሪዎቹ ለዛ ለምትፈልጉት ስራ አፕላይ ስታደርጉ የሚዘጋጅና የሚጻፍ ነው። ምን ሊኖረው ይችላል ካላችሁ ለምን ለዚህ ስራ አፕላይ እንደምታደርጉ፣ ለምን እናንተ መመረጥ እንደሚገባችሁ፣ እንደዚሁም ደግሞ ለድርጅቱ ምን ልታመጡ እንደምትችሉ ወይም ምን ልታቀርቡ እንደምትችሉ ባጭሩ የምትገልጹበት አይነት ነው የሚሆነው ማለት ነው። ብዙ ጊዜ ኤክስፒሪየንስ እና ስኪላችሁን ለዛ ስራ የምታሳዩበት ነው። ይሄ ነው ከቨር ሌተር። ኤግዛምፕል እዚህ ጋር አስቀምጬላችኋለሁ። ሞቲቬሽናል ሌተር የምንለው ደግሞ ምንድን ነው ስትሉ ይሄን እድል ለምን ፈለጋችሁት? የዚህ ጎላችሁ ምንድን ነው? ወይም ይሄንን ፕሮግራምም ከሆነ ስኮላርሺፕም የዩኒቨርሲቲም ሆነ የተቋም ላይ ያሉ ስራዎች ሊሆን ይችላል ለምን ይህን ፕሮግራም መረጣችሁ የሚለውን የምታሳዩበት ነው። እንደዚሁም ደግሞ ምን አይነት ኢምፓክቶች እናንተ መፍጠር ትችላላችሁ የሚለውን ሞቲቬሽናችሁ፣ ጎላችሁ፣ ቪዥናችሁ እና ፓሽናችሁን የምታሳዩበት ጭምር ማለት ነው። ኤግዛምፕል እዚህ ጋር አስቀምጬላችኋለሁ። የመጨረሻው ደግሞ ሪኮመንዴሽን ሌተር የምንለው ሪኮመንዴሽን ሌተር እናንተ ሳይሆን የምትጽፉት የነበራችሁበት ቦታ ላይ ስራም ይሁን ትምህርት ቤትም ሊሆን ይችላል የእናንተ ብቃት፣ አቅም፣ ደረጃ ሊያሳይ ሊገልጽ በሚችል መልኩ ባወቋችሁ አብራችኋቸው ባሳለፋችሁት የስራም ሆነ የትምህርት ቆይታችሁ ሊሆን ይችላል እናንተ ሌላ ቦታ ስትሄዱ እንድትመረጡ የምትችሉባቸው ምክንያቶች እነሱ በአሳማኝ ሁኔታ ገልጸው የሚያሳዩበት ማለት ነው። ስለ እናንተ የሚናገር ነገር። ስለዚህ እናንተ ሳይሆን የምትጽፉት ያሳለፋችሁበት ቦታ ላይ ያለ ተቋም ወይም ሰው ነው የሚጽፍላችሁ። ትምህርት ቤትም ከሆነ እንደዛ ማለት ነው። ስለዚህ ብዙ ጊዜ በባለሙያዎች፣ በቀጣሪዎች፣ በሱፐርቫይዘሮች እና በሜንቶሮቻችሁ አማካኝነት የሚዘጋጅና የሚጻፍላችሁ ነው። ይሄ ላይ ደግሞ ስኪላችሁ፣ አቺቭመንታችሁ፣ ወርክ ኤቲክሳችሁ፣ ካራክተራችሁ፣ አካዳሚክ ኤቢሊቲያችሁ ምን ይመስላል የሚለውን የሚገልጽ አድርገው ነው የሚጽፉት ብዙ ጊዜ ማለት ነው። ያው እናንተን ሰፖርት ለማድረግ ሌላ የምትፈልጓቸው ድሎች ላይ ስትሳተፉ እነዚህ ሰዎች የተለያየ ነገሮች ስላላቸው ብሏቸው አይነት የሚል ኮንሴፕት ያለው ማለት ነው። ስለዚህ በዋናነት ልዩነታቸው የሶስቱም ወይም ደግሞ ሶስቱም ለማን ነው የሚያገለግለው፣ ማን ነው የሚጽፈው፣ ይሰራል የሚለው ይሄን ይመስላል። በተረፈ አንብቡ፣ ጎግል አድርጉ። ታዲያ እንደ ሁልጊዜውም ያስፈልገው ለአንድ ሰው ይሄ ቪዲዮ እንዲደርስ እንደ ደንቡ ሼር ይደረግ።